አይን ከሚያየው የተነሳ ሊበድል፣ ጆሮ ከሚሰማው የተነሳ ሊበድል ይችላል። በተለያየ ሁኔታ ልንወድቅ እንችላለን፣ ልንዝል፣ ልንደክም እንችላለን። ይሄኔ ምንም ተስፋ የሚያስቆርጥ ነገር የለም። ምን አለ? የሚማልድ አለ በሰማይ። ክብር ለጌታ ይሁን። ይማልዳል። የኛ ሊቀ ካህናት እኛን ወክሎ በሰማይ መቅደስ አለ። ጌታ ይባረክ። አሁን ላለው ህይወታችን ለጸደቅ ነው፣ ለዳን ነው፣ ለእውነተኛዎቹ ክርስቲያኖች ኢየሱስ አማላጅ ነው። ከጨለማው እስራት ያወጣን እሱ ከሆነ፣ ብርሃን ያበራልን እሱ ከሆነ ማን ነው እሱ የሚቃወመን? ወደ ሲኦል እወድቃለሁ አይልም ክርስቲያን። ከዚህ ነፃ ነው። ለምን? ግንዱ ላይ ተጣብቋል። እኮነናለሁ ብሎ ማሰብ፣ በክርስቶስ ኢየሱስ ከዳንኩኝ በኋላ ልጠፋ እችላለሁ ማለት የሞተው ሞት በቂ አይደለም ብሎ መናገር። ተነስቷል ብለህ እያመንክ እግዚአብሔር ሊገለኝ ይችላል፣ ወደ ሲኦል ላይ ያወርደኝ ይችላል፣ ስሜን ከሕይወት መዝገብ መጽሐፍ ሊደመስሰው ይችላል የሚባል ፍርሃት የለም። ከኃይላት ከጌትነት በላይ አሁን ለቤተ ክርስቲያን ራስ እንዲሆን የተሰጠው ኢየሱስ በቃ የመጨረሻው ሉዓላዊ ባለስልጣን ነው። እንደሱ ያለ ሌላ የለም። ሁሉ ከእግሩ በታች እየተሽመደመደ ይሰግድለታል። ክብር ለጌታ ይሁን። ጌታ የተመሰገነ ይሁን። የተወደዳችሁ ቅዱሳን ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ በአንድ ርዕስ ላይ እንድንነጋገር ነው። ከዚህ በፊት እናነሳው የነበረ የጌታችን የኢየሱስ ክርስቶስን ምልጃ በተመለከተ መጽሐፍ ቅዱስ የሚያስተምረው ምንድን ነው የሚለውን እንድንካፈል ነው ያሰብኩት። አሁን የምንማረውን ትምህርት የምንማረው ወይም የምንካፈለውን ነገር የምንካፈለው ለሌሎች ሰዎች የምንመልሰው መልስ እንዲኖረን እየታጠቅን አይደለም፣ ወይም ለሌሎች የምንተኩሰውን ቃላሃ እየሰጠኋችሁም አይደለም፣ ወይንም ደግሞ ከሌሎች ጋር ክርክር የምናደርግበትን ዕውቀት እየያዝን አይደለም። ለእምነት ለሕይወት እንዲሆነን፣ ለምስጋና ለመንበርከክ እንዲሆነን፣ እጆቻችንን ወደ ሕያው አምላክ ለማንሳት የሚሆነንን ስንቅ ነው ዛሬ ጌታ በዚህ ሰዓት እያስታጠቀን ያለው እንጂ ለክርክር የሚሆነንን ወይም ለአሸናፊነት የሚሆነንን ወይንም ደግሞ ከሌሎች ጋር ለመከራከር የሚያበቃንን ስለ ሌሎች ብለን የምንሰማው አይደለም። ይሄ አሁን ከዚህ መንፈስ ወጥተን እግዚአብሔርን ለማክበርና ለማምለክ የሚሆነንን እውነት ነው ከራሱ ከማይሳሳተው ከሕያው መንፈስ የምንቀበለው። ምክንያቱም መንፈስ ቅዱስ በጳውሎስ በኩል ያስተማረንን ይህንን የኢየሱስን ምልጃ በተመለከተ ለኛ ለሕይወታችን፣ ለኛ ለደህንነታችን፣ ለኛ ለምስጋናችን፣ ለኛ ለአምልኳችን ካለው እውነት ጋራም እያያያዝን እንድንማረው ነው ወይም እንድንካፈል ነው የማስበው። ጌታ የተባረከ ይሁን። የሮሜ መልእክት ምዕራፍ 8 ከቁጥር 33 እና 34 ላይ ያለውን ጥቅስ ላንብብ። እንደዚህ ይላል ክፍሉ ከቁጥር 33 እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው ይለናል ይሄ ክፍል። ስለዚህ አሁን ባለችን በጣም ውስን ደቂቃ የምናነሳው የሚያጸድቅ እግዚአብሔር ከሆነ የሚኮንን ማን ነው ይለና የሞተው 1፣ የተነሳው 2፣ በእግዚአብሔር ቀኝ ያለው 3፣ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ምን ማለት ነው? ይሄ ልዩ ልዩ ትርጉም ተሰጥቶት በየቤተ እምነቱ ሰዎችን ከማመንና የተዘረጋውን የጸጋ እጅ ከመቀበል ወይም በእግዚአብሔር በክርስቶስ ኢየሱስ የተገለጠውን የዘላለም ሕይወት ከማግኘት ሰዎችን ወደኋላ የጎተተ ነው ይሄ ጥቅስ በሀገራችን እንደሚታወቀው። ስለዚህ ምን ማለት ነው?
ምን ማለቱን ለማወቅ ሁልጊዜ አውዳዊ ጥናት ወይም አውዳዊ ፍቺ ሲባል ሰምተናል። አውዳዊ ማለት ራሱ በዚህ ክፍል ውስጥ ጸሐፊው ለማስተላለፍ እየፈለገ ያለው ምንድነው? እዚህኛው አንቀጽ ላይ ቁጥር 31 ላይ ከመምጣታችን በፊት ቀደም ባሉት ክፍሎች ምንድነው እየተላለፈ ያለው የሚል ነው። ሮሜ ምዕራፍ 8ን ስናነብ ሮሜ ምዕራፍ 8 የአማኝ ደብዳቤ ነው ወይም የአማኝ መልእክት ነው። ያላመነ ሰው ሮሜ ምዕራፍ 8 ምኑ ነው ለሱ? ምክንያቱም ሲጀምር ምንድነው የሚለው? እንግዲህ በክርስቶስ ኢየሱስ ላሉት መቼ አሁን ኩነኔ የለባቸውም ብሎ ነው የሚጀምረው ሮሜ ምዕራፍ 8። በየት ላሉት? በክርስቶስ ኢየሱስ ላሉት። በራሳቸው ላሉት አላለም። በሃይማኖት ላሉት አላለም። በሆነ ዲኖሚኔሽን አጥር ውስጥ ላሉት አላለም። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በጣም የደህንነትን እርግጠኝነት፣ የደህንነትን ዋስትና፣ ያለመጥፋትን ዋስትና የሚናገር ወይም እንዲህ ተናግሮ የሚጀምር መልእክት ነው ሮሜ ምዕራፍ 8። ተመልከቱ። በሮሜ መጽሐፍ ውስጥ አስቀድሞ ምዕራፍ 1 ላይ የእግዚአብሔር ኃይል ለማዳን ነው ብሏል። የእግዚአብሔር ኃይል ለማዳን ነው። በወንጌል አላፍርም አለና ምዕራፍ 1 ላይ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው፣ ከዛስ ለሚያምኑ ሁሉ የእግዚአብሔር ኃይል ለምንድን ነው? ለማዳን። ለሚያምን የእግዚአብሔር ኃይል ለምን ይሆናል? ለማዳን ይሆናል። ስለዚህ ማለት ከእግዚአብሔር የሆነው ያ የሚያድነው ኃይል ወይም ደግሞ የእግዚአብሔር ኃይል ለማዳን የተገለጠው ማለት ነው። ያ ለአሕዛብም ለአይሁዳዊ ያለ ሕግ የተገለጠ ነው። ልብ በሉ። እሱን ነው የሚነግረን። ምዕራፍ 3 ላይ ሁሉ ሰው በኃጢአት ምክንያት ተከሶ ከኃጢአት በታች ሆኖ ተፈርዶበታል። እዛው ምዕራፍ 3 ላይ በኢየሱስ ክርስቶስ የሚያምን ሰው ምን ሆኗል? ድኗል ነው የሚለን አይደል እንዴ? ሮሜ ምዕራፍ 3ን እናንብብ ቁጥር 21። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ምን ሆኗል? ተገልጧል። እርሱስ ስለዚህ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ምንድን ነው? ጽድቅ ነው ብሎናል። ስለዚህ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ምን ይሆናሉ? ይጸድቃሉ። ክብር ለጌታ ይሁን። የሚያምን በጸጋ ምን ይሆናል? ይጸድቃል። ለምን? እንዴት ይጸድቃል? የእግዚአብሔር ኃይል ያ ወንጌል፣ ጳውሎስ በወንጌል አላፍርም ያለው የማያሳፍረው ደረት ተነፍቶ ድምፅ ጎላ ተደርጎ የሚነገረው በድፍረት የሚታወጀው የምስራቹ ወንጌል የማይታፈርበት ነው። ለምን? የሚያድን የእግዚአብሔር ኃይል ስለሆነ። ስለዚህ በክርስቶስ የሚያምኑ ምን ሆነዋል? ድነዋል። በጣም ጥሩ። እንዴት ነው የዳኑት? በጸጋ። ምዕራፍ 4 በጸጋ ስለ መጽደቅ ይናገራል፣ በሥራ አይደለም። ምዕራፍ 5 የጸደቀው ሰው ያለውን ሰላም ይናገራል። ክብር ለጌታ ይሁን። በጸጋ ስለዳነ ምን ሆኗል? ያ የእግዚአብሔር ሰላም አለ ከእግዚአብሔር ጋር ምን ስለሆነ? ስለታረቀ። ምዕራፍ 6 ላይ የጸደቀው ሰው ኃጢአት የመስራት መብት የለውም ወይንም ደግሞ ኃጢአትን ሊሰራ አይችልም። ምን ስለሆነ? በጸጋ ጸድቅ ያለው ማለት እንደፈለግኩ እንዘላዘላለሁ ማለት አይደለም። ለምን? ሞታችኋል፣ ተቀብራችኋል። እናንተ አሁን የላችሁም። የሞተ ሰው አፈር አራግፎ ኃጢአት ሊሰራ አይችልማ። ስለዚህ ሞታችኋል፣ ሕይወታችሁ ከክርስቶስ ጋር ተሰውሯል እያለ ይናገራል። ሮሜ ምዕራፍ 7 ላይ በሕግ በኩል የሚወዛገበውን ሰው ሕግ እያደፈጠ የደፈጣ ይሄ ጉሬላ ፋይተር አለ እንትን የሚያደርግበት ይሄ እያደፈጠ የሚያጠቃው ሰው አለ። እንዴት ላድርግ ምን ይሻለኛል የሚል ማለት ነው። በቃ ግራ የሚጋባው ሰው፣ የሚወዛገበው ሰው የሚፈልገውን አያደርግም፣ አይፈልገውን ያደርጋል። መልካም ነገር ማድረግ ይመኛል፣ ክፉ ሲያደርግ ራሱን ያገኘዋል። ምን ይሻለኛል? ለዚህ ለሞት ከተሰጠ ሰውነት ማን ያደነኛል ብሎ ተስፋ ሲቆርጥ ምዕራፍ 8 ካርዱ ይመዘዛል። ክብር ለጌታ ይሁን። ምን ይለዋል ምዕራፍ 8? እንግዲህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ጌታ የተባረከ ይሁን።
እግዚአብሔር ይባረክ። ምንም አይነት ኩነኔ ወይም ፍርድ፣ ኩነኔ ማለት ፍርድ ነው አይደለም? ፍርድ የለባቸውም። በምን ስላሉ? በክርስቶስ ኢየሱስ ስላሉ። ግንዱ ኢየሱስ ስለሆነ ቅርንጫፎች ስለሆኑ አማኞች ግንዱ እስካለ ግንዱ ላይ የተጣበቀ ክርስቲያን እንደ ቅርንጫፍ የሆነ ክርስቲያን በምንም ተአምር ኩነኔ ሊያስፈራው አይችልም። በክርስቶስ ኢየሱስ ስለሆነ የለበትም ብሎ ጀመረ። አሁን ወደ ኋላ ሄደን ስናየው በጣም አስገራሚ ነው። ምን አደረገ እግዚአብሔር? መንፈሱን ሰጠ። እንዴ አባ አባት ብለን እንድንጮህ አደረገ። የፍርሃት መንፈስ ሳይሆን የድፍረት መንፈስ ሰጠ። አቤት እግዚአብሔር! መንፈስ ቅዱስ በውስጡ አለ። ምን ያደርጋል? ያግዘዋል፣ ድካሙን ያግዝለታል። ያ ብቻ አይደለም፣ እሱን ለሚወዱት እንደ ሐሳቡ ለተጠራው ነገር ለበጎ ነው በሱ ሕይወት። በጣም ጥሩ። ከዛስ እግዚአብሔር አስቀድሞ አውቆት መርጦት እንደገናስ ተወዶ እግዚአብሔር የተባረከ ይሁን። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን እነዚህን አጸደቃቸው። የሌለ ያጸደቃቸውን እነዚህን ምን አደረጋቸው? አከበራቸው። ስለዚህ ጸድቆ ከብሮ ያለውን ሰው ነው የምንመለከተው ማለት ነው። አሁን ወደ ቁጥር 34 ስንመጣ እነዚህን ኮንሲደር ማድረግ አለብን። በክፍል ውስጥ እነዚህን ማሰብ አለብን። እንግዲህ ቅድም ለማየት እንደሞከር ነው በዚህ ክፍል ውስጥ የቀረበውን ሐሳብ ወደ መደምደሚያ እያመጣ ነው ጳውሎስ። ምክንያቱም ከምዕራፍ 9 በኋላ አዲስ ርዕስ ነው የሚያነሳው። አዲስ ርዕስ ማለት ምን ማለት ነው? የአማኙን የቤተ ክርስቲያኑን ጉዳይ እየዘጋ የአሕዛብን ጉዳይ ነው ምዕራፍ 9 ላይ የሚከፍተው። ምክንያቱም ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ስለማን ነው የሚናገረው? ስለ እስራኤል ነው የሚናገረው። ስለዚህ ከምዕራፍ 1 እስከ ምዕራፍ 8 ድረስ ያነሳቸው ደህንነትን የተመለከቱ እውነቶች አሉ። ከአሕዛብም ከአይሁድም የሆነውን እውነት የተናገረበት ክፍል ነው። ስለ መዳን ስለ ደህንነት እውነት የዘገበበት ያስተማረበት ክፍል ነው ጳውሎስ። ምዕራፍ 8 ከቁጥር 31 ጀምሮ እየዘጋ ነው እንግዲህ እያለ ማለት ጥያቄዎች እየጠየቀ ራሱ እየመለሰ እየዘጋ ነው ያለው። ወደ ማጠቃለያው ነው፣ ኮንክሉዥን እየሰራለት ነው ያለው፣ ወይም ኮንክሉድ እያደረገው ነው ያለው፣ እያጠቃለለው ነው ያለው በዚህ ክፍል። ይህንን መረዳት አለብን። እንደዛ ከሆነ ምንድን ነው የሚያነሳው ዋና ዋና ሐሳብ ካልን ከምዕራፍ 1 ጀምሮ በተለይ ምዕራፍ 3 ምዕራፍ 4 ምዕራፍ 5 ላይ የደህንነታችን ጀማሪውም ፈጻሚውም ማን ነው? ራሱ እግዚአብሔር ነው። ክብር ለጌታ ይሁን። አድነን በሚል ጩኸት አይደለም፣ ስለወደደ ነው ያዳነን። ስለዚህ እግዚአብሔር ካዳነን የደህንነታችን ጀማሪ እሱ ከሆነ እሱን አሸንፎ ወይም እሱን ድል ነስቶ ይህንን ደህንነት ሊቀማ የሚችል ኃይል አለ ወይ ነው ክፍሉ። እንግዲህ ስለዚህ ነገር ምን እንላለን? ስለ የትኛው? ቀደም ብሎ ስለተነሱት ነገሮች ምን እንላለን? እግዚአብሔር ከኛ ጋር ከሆነስ ማን ነው የሚቃወመን? ማን ነው እሱ የሚቃወመን? አጽዳቂው እግዚአብሔር ከሆነ፣ በቀኙ ያስቀመጠን እሱ ከሆነ፣ ከጨለማው እስራት ያወጣን እሱ ከሆነ፣ ብርሃን ያበራልን እሱ ከሆነ ማን ነው እሱ የሚቃወመን? ተቃዋሚ የለም እኮ አይደለም። ግን እግዚአብሔር ከኛ ጋር ሆኖ የሚቃወሙን ቢመጡ ምን ያመጣሉ ነው? የሚቃወሙን ቢፈሉ እንዳሸን ምን ያመጣሉ? እግዚአብሔር ከእርሱ ጋር ከሆነ ዳዊት ያለው ማለት ነው። አስጨናቂ ጠላቶቼ ምናምን በላይ በተነሱ ጊዜ አልፈራም ይላል ዳዊት አይደል? እግዚአብሔር ከማን ጋር ነው? ከሱ ጋር። ሰው እግዚአብሔር ከእርሱ ጋር ከሆነ ምን ሺህ ተቃዋሚ ቢኖር ትልቁ እግዚአብሔር ከኔ ጋር ከሆነ ምን ያመጣል ማለቱ ነው። እግዚአብሔር እስራኤል እንዲህ ይበል፣ ታስታውሱ እንደሆነ እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ጠላት በላያችን በተነሳ ጊዜ ከነ ሕይወታችን በዋጠን ነበር። ለምን አልዋጠንም? መዋጥ ስለማይችል አይደለም እኮ እግዚአብሔር ከኛ ጋር ስላለ ምን ያመጣል? እግዚአብሔር ካንተ ጋር ከሆነ ምን ያመጣል ጠላት? ምን እንላለን? ስለ ዳንበት ስለዛ ነገር ተናግሮ ነው።
ምን እንላለን የሚለው ከዛስ ማን ይቃወመናል ብሎ አሁን ያነሳል ጥያቄውን። ልብ በሉ። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ልጁን ሰጥቶናል፣ ሌላውን ነገር እንዴት ይከለክለናል ነው። በጣም ጥሩ። እንግዲህ ሁሉንም ክፍሉን ያልነው ስላልሆነ እኔ ወደምፈልገው ነጥብ ልሂድ። እነዚህን ያነሳሁት ለምንድን ነው? ከላይ ጀምሮ ያሉትን ነገሮች በደንብ እንድናስተውለው እና የቁጥር 34ቱ ፍቺ በደንብ ውስጣችን ጠልቆ እንዲገባ ነው። እንግዲህ እግዚአብሔር ከሆነ ያጸደቀን ቁጥር 33ን ይዩት። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ። እግዚአብሔር እኮ ከኛ ጋር ነው። እስራኤል እንዳለው ማለት ነው። እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ጠላት በላያችን ላይ በተነሳ ጊዜ ከነ ሕይወታችን በዋጠን ነበር የሚላለን። ከነ ሕይወታችን በዋጠን ነበር። መዋጥ ስለማይችል ሳይሆን ያልዋጠን ለምንድን ነው? እግዚአብሔር ከኛ ጋር ስላለ ነው። እግዚአብሔር ካጸደቀን፣ እግዚአብሔር ደህንነትን ከሰጠን፣ እሱ ከጨለማ ስልጣን ካወጣን፣ እሱ ከእስራት ከፈታን ማን ነው እሱ የሚቃወመን ብሎ ይጠይቃል። አሁንም ሌላ ጥያቄ ያነሳል። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠን? እንዴታ ልጁን ሰጥቶን ዋናውን አንድያውን ሌላውን እንዴት አይሰጠንም? ይሄንን ይጠይቅና ወደ ዋናው ወደምንካፈለው ወደ ዛሬው ነገራችን እንሂድ። ምን ይላል? እግዚአብሔር የመረጣቸውን ማን ይከሳቸዋል? ዋናው ጥያቄ ይሄ ነው። እግዚአብሔር የመረጣቸው ወይም እግዚአብሔር ያጸደቃቸውን ማን ይከሳቸዋል? ልብ በሉ። እግዚአብሔር የደህንነት ዋናው ነው፣ ፈጻሚው ነው ብለናል። እኛ እንደምንረዳው እንየው። ይሄንን ሕግ አውጪ አለ አይደል እንዴ? ሕግ ተርጓሚ አለ፣ ሕግ አስፈጻሚ አለ። ሕግ አውጪው ሕግ ያወጣል፣ ተርጓሚው ተረጉማል፣ አስፈጻሚ ያስፈጽማል አይደል? እግዚአብሔር በነገረ ድህነት ውስጥ ራሱ ሕግ አወጣ፣ ራሱ ተረጎመው፣ ራሱ አስፈጸመው። ማን ይቃወማል? እሺ እግዚአብሔርን ማን ሊጋፋው ይችላል? ልክ አይደለም ብሎ ማን ሊከራከረው ይችላል? እግዚአብሔርን ማን ሊከራከረው ይችላል? ጣልቃ ገብቶ እግዚአብሔርን ተከራክሮ አሸንፎት እከሊት መጽደቅ የለባትም ወይም እከሌ መጽደቅ የለበትም ማን ሊል ይችላል? ማን ይቃወመናል? ይልና ይኸውላችሁ እንደዚህ ይላል፣ የሚያጸድቅ እግዚአብሔር ነው ይላል። እቺ ቁልፍ በጣም ቁልፍ ቃል ናት። እቺ የሚያጸድቅ ማን ነው? እግዚአብሔር ነው። በጣም ጥሩ። ከእግዚአብሔር ውጪ ማጽደቅ የሚችል ሌላ ምንም አይነት አካል የለም። አጽዳቂው ማን ነው? እግዚአብሔር ነው። ማጽደቅ ማለት የፍርድ ቤት ቋንቋ ነው። በነገራችን ላይ በፍርድ ቤት ውስጥ ክስ ይመጣል አይደል እንዴ? ክሱ ይመጣል፣ በችሎት ወንበር ይታያል፣ ይዳኛል። ከግራ ከቀኝ ያለው ማስረጃዎች ይሰበሰባሉ። በዛ ወንጀል የተከሰሰውን ሰው ማጽደቅ ወይም ከወንጀል ነፃ ማድረግ የዳኛው ኃላፊነት ነው። ዳኛው ነው እንጂ ሌሎች አካላት ጥፋተኛ ነው ጥፋተኛ አይደለም አይሉ። የመጣለትን ምንድነው ፋይል አይቶ አገላብጦ በሕጉ መሰረት መበየን የማን ነው? የዳኛው ድርሻ ነው። እግዚአብሔር አምላካችን ደግሞ ምንድነው? በእኛ ጉዳይ ላይ ዳኛ ነው። ስለዚህ እግዚአብሔር አጸደቀ። ማን ሊከስ ይችላል? አሁን የሚያጸድቅ እግዚአብሔር ነው። ልብ በሉ። ሰው በሕግ ስራ በኩል አይጸድቅም፣ ነግሮናል መጽሐፉም። እዚሁ ከሮሜ መልእክት እንኳ ሳንወጣ ምዕራፍ 3 ላይ ብንመለከተው መጽሐፋችንን ሮሜ ምዕራፍ 3 ቁጥር 30 አካባቢ ምንድን ነው የሚለን? ወይስ
እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ ደግሞ አምላክ አይደለምን? አሁን የተገረዝን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብም ደግሞ አምላክ ነው ይላል። የሚያጸድቅ ማን ነው? እሱ አንድ ነው። ገላትያም ላይ ሄደን መመልከት እንችላለን። ገላትያም ላይ ሄደን ማየት እንችላለን። እግዚአብሔር ብቻ ነው የሚያጸድቀው። ገላትያ ምዕራፍ 2 ላይ እንደ ወንጌል እውነት ቁጥር 14 በቅንነት እንዳልሄዱ ባየሁ ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልሃቸው? እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ነገር ግን ሰው በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ አምነናል ይላል። በክርስቶስ ኢየሱስ ያመንነው ለምንድን ነው? ለመጽደቅ ነው፣ በሥራ ስለማይጸደቅ። ኤፌሶን ምዕራፍ 2 ላይ የእግዚአብሔር ቃል ምን ይላል? ቁጥር 8 ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይልና ማንም እንዳይመካ ከሥራ አይደለም። ምን መሆናችን? መጽደቃችን። ስለዚህ ማጽደቅ የራሱ የእግዚአብሔር ሥራ ነው። ስለዚህ የሚያጸድቅ ማን ነው? እግዚአብሔር ነው። እግዚአብሔር ብቻ ነው የሚያጸድቀው። እንዴትና በምን ያጸድቃል እግዚአብሔር ካልን በክርስቶስ ኢየሱስ የመስቀል ሥራ እንመጣበታለን። ወደ ኋላም ላይ የጸደቅ ነው። ጥፋት የለባችሁም፣ ወንጀል የለባችሁም፣ ሞት አይገባችሁም፣ ሲኦል አይገባችሁም የተባልነው በጾም በጸሎት ተራራ በመውጣት ሸለቆ በመውረድ ወይም በሌላ መንገድ አይደለም። እንዴት ነው የጸደቅነው ከተባለ በክርስቶስ ኢየሱስ የመስቀል ላይ የማዳን ሥራ ነው። እንዴት? እግዚአብሔር የሁላችንንም በደል በእርሱ ላይ ሲያኖረው በእርሱ ቁስል እኛ ምን ሆነን? ተፈወስን። ጌታ የተባረከ ይሁን። አያችሁ፣ ስለ ኃጢአታችን በቀራንዮ መስቀል ላይ ሞተ ጌታችን። ስለ ኃጢአታችን በቀራንዮ መስቀል ላይ ሞተ። ስለዚህ በእርሱ ሞት እኛ ጸደቅን። ለዛ ነው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ ሆነን እኛ ደግሞ እሱ ደግሞ በእኛ ቦታ ሆኖ ኃጢአት ሆነ። ስለዚህ የሚያጸድቅ እግዚአብሔር ነው። በቃ የሚያጸድቀው ደግሞ በምንድን ነው? በክርስቶስ ኢየሱስ በመስቀል ላይ በሰራው የማዳን ሥራ ነው የሚያጸድቀው። ጥሩ፣ ወደ ሌላኛው ጥያቄ ያመራል። የሚያጸድቅ እግዚአብሔር ከሆነ የሚኮንንስ ማን ነው? መኮነን ማለት ኮነነ ማለት ፈረደ ማለት ነው። የሚኮንን ማን ነው? የሚፈርድስ ማን ነው? የሚኮንን ማን ነው? ጥፋተኛ ወንጀለኛ የሚል ማን ነው? ከሳሽ አለ? የለም? አለ። በጣም አለ። ከሳሽ አለ። የወንድሞች ከሳሽ አለ። ጽድቃችንን ለመቀማት የሚፈልግ እግዚአብሔር ያጸደቀውን ለማርከስ የሚፈልግ የሚቃወም አለ። ታዲያ እግዚአብሔር ከራሱ ሐሳብ ጋር ይጣላል እንዴ? እዚህ አጽድቆ ደግሞ እዚህ ይኮንናል? ኮናኙ ሌላ ነው፣ የወንድሞች ከሳሽ ነው። አንድ ነገር ላስታውሳችሁ። በዚህ በዘካርያስ መጽሐፍ ላይ ካህኑ ኢያሱን ሲከሰው እንመለከታለን። ጠላት ዲያብሎስ፣ ከሳሽ። ዲያብሎስ ማለት ከሳሽ ማለት ነው። እሱ ይከሳል። እሱ የወንድሞች ከሳሽ ነው። ባህሪው ነው መክሰስ። እና ኢያሱን ካህኑን ከሰሰው። ምክንያቱም ሕጉ ምን ይላል? ካህናቱ ገላቸውን ታጥበው ንጹሕ ሆነው ንጹሕ በፍታ ለብሰው ነው በእግዚአብሔር ፊት መቆም ያለባቸው። ይሄኛው ካህኑ ኢያሱ ግን ያደፈ ልብስ ለብሶ ነው የቆመው። ስለዚህ ክሱ ተቀባይነት አገኘ። በእግዚአብሔር ፊት እንዳይቆም ነበር ፍላጎቱ። እንዳይቆም ሆኖ ተሳካለት? ኖ። ትንቢተ ዘካርያስ ምዕራፍ 3 ቁጥር 1 እዩ። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን?
አለው። ኢያሱም እድፉን ልብስ ለብሶ በመልአክ ፊት ቆሞ ነበር። እርሱም ምን አለው መልሶ? በፊቱ የቆሙትን እድፋሙን ልብስ ከእርሱ አውልቁ አላቸው። እነርሱም እነሆ አለበስንህ፣ አበሳህን ከአንተ አርቄ ያለው ጥሩ ልብስም አለብስሃለሁ አለው ይላል። ክብር ለጌታ ይሁን። ዋው! ኢያሱ ከሳሽ አለበት። ከሳሹ ግን ክሱ አልተደመጠም ወይም ተቀባይነት አላገኘም። የሚከስስ ቢኖርም እግዚአብሔር ሐሳቡን የሚለውጥ አምላክ አይደለም። አንዴ በክርስቶስ ኢየሱስ አድኖ ሲያበቃ በቃ ትቼዋለሁ አይልም። እግዚአብሔር ነው ሐሳቡ አይልም። ማን ነው የሚከሰው? ማን ነው የሚኮንነው? ማን ስለሆነ ነገር ነው ጥያቄው። ማን ነው እሱ? እንዴ ታላቁ የመለኮት ችሎት እኮ ውሳኔ ተሰጥቶበት አልቋል። ኤርምያስ ሞት የለበትም። ተሾመ ሞት የለበትም። ከዚህ ቅጽበት ጀምሮ ዓለም ጥፋት የለባትም ተብሎ ተወስኗል። በመለኮት ብያኔ ተሰጥቷል። ያንን ብያኔ ሊያስቀለብስ የሚችል አለ? ከሳሽ አለ ነው ጥያቄው። ማን ነው እሱ እንዲህ ማድረግ የሚችል ነው ሐሳቡ። ሰይጣን ሊከስ ይችላል፣ ነገር ግን እግዚአብሔር ሐሳቡን አይለውጥም። የምድራዊ መንግስታት በችሎቶቻቸው ላይ ስህተት ሊያጋጥማቸው ይችላል፣ እናውቃለን። ያላጠፋውን አጥፍቷል ብለው ተዛብቶ ህግ ተዛብቶ ወይም ፍትህ ተዛብቶ እስር ቤት ሊጣል ይችላል። ያጠፋው ሰውዬ ፍትህ ተዛብቶ ሊኖር ይችላል። ከጊዜ በኋላ ልክ እንዳልሆኑ ምድራዊ ችሎት ውስጥ ያሉ ሰዎች ሊረዱት፣ ጥፋተኛ ያሉትን ሰው ነፃ ሆኖ ውጪ ከነበረ አምጥተው እንደገና ሊያስሩት ይችላሉ። በግፍ የታሰረም ካለ ደግሞ ሊግሱ እንትን ሊያደርጉት ይችላል። ይሄ ምድራዊ ነው። እግዚአብሔር ግን አይሳሳትም። ክብር ለጌታ ይሁን። በፍጹም አይሳሳትም። እግዚአብሔር ጥፋተኛ ሳልሆን ቀርቼ ነው እንዴ በሕይወት መዝገብ መጽሐፍ የጻፈኝ? አይደለም። ምንድን ነው? ጥፋቴን ሁሉ በክርስቶስ ኢየሱስ የመስቀል ላይ ሞት ቀጥቶት ነው። እሱ ስለኔ ደቅቆ ነው። እሱ ስለኔ ተዋርዶ ነው። ኢየሱስ በእኔ ምትክ፣ በአንተ ምትክ፣ በአንቺ ምትክ ሞቶ ነው ያዳነ። ጌታ የተባረከ ይሁን። ስለዚህ እግዚአብሔር ሐሳቡን አይለውጥም። መስሎኝ ነው ያደረግኩት አይልም። እግዚአብሔር የተሳሳተ ሚዛን ላይ መዝኘው ነው በጣም ምናምን አይልም። እግዚአብሔር አጽድቆ መልሶ አይኮንንም ወይም አይፈርድም። እግዚአብሔር ከራሱ ጋር አይጣላም። እግዚአብሔር ሁሌም ምንድን ነው? ልክና ትክክል ነው። ለዚህ ደግሞ ምን መተማመኛ አስቀምጧል ወይም ምን መተማመኛ አለንኛ ስንል 4 ነገሮች ተነግሮናል። ምን? ስለኛ ኃጢአት ሞቷል። ይኸውላችሁ የሞተው ጌታ የተባረከ ይሁን። የሞተው የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ እግዚአብሔር ይባረክ። እንዴት ደስ ይላል! የሞተው እግዚአብሔር። እነዚህን 4ቱን እንመልከታቸው። እነዚህ 4ቱ ማለት 2ቱ የተፈጸሙ 2ቱ አሁን የሚደረጉ ነገሮች ናቸው። የተፈጸመ ማለት ሞቷል፣ ተነስቷል ኢየሱስ። አሁን ደግሞ ማለት አሁን በእግዚአብሔር ቀኝ አለ ሊቀ ካህናቱ ኢየሱስ። አሁን እየማለደ አለ ሊቀ ካህናት ኢየሱስ። ክብር ለጌታ ይሁን። ሞቷል ማለት ምን ማለት ነው? ኢየሱስ ሞቷል ማለት የሞተው ሞት የራሱን ሞት አይደለም። የሞተው ሞት የማንን ነው? የኔን ነው፣ ያንተን ነው፣ ያንቺን ነው። ሞቷል ኢየሱስ። አሜን። ሞቷል ጌታችን ኢየሱስ። ስለዚህ እሱ ስለሞተም የሞተው ደግሞ ስለ ኃጢአታችን ስለሆነ በአንድ ችሎት ላይ 2 ጊዜ ፍርድ ስለማይፈረድ የኔንና ያንቺን የዘርና የማንዘሮቻችንን ኃጢአት የሰው ልጆችን ሁሉ ኃጢአት ይዞ ስለሆነ በቀራንዮ መስቀል የሞተው ይሄ መሞቱ ከንቱ አይደለም። ኢየሱስ ምን አለ? ማቴዎስ ምዕራፍ 16 ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይለዋል። ዓርብ ቀን ኢየሱስ የሞተው ያፈሰሰው ደም
ወይም የሞተው ሞቱ ስለ ብዙዎች ለኃጢአት ይቅርታ። ስለዚህ በሱ ሞት እኔ የኃጢአት ይቅርታ አግኝቻለሁ ብዬ መናገር እችላለሁ። ወደ ኢሳይያስ ምዕራፍ 53 ልመልሳችሁ። ኢሳይያስ ምዕራፍ 53 ላይ ደስ የሚል በዘመናት የምናውቀው ልብን የሚሞላ መልእክት አለ። ምን ይላል? ቁጥር 5 ከቁጥር 4 ጀምሮ ላንብበው። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገርንም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ መተላለፋችን ስለ እኛ መተላለፍ ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ምን ሆንን? ተፈወስን። ጌታ የተባረከ ይሁን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረው። የሁላችንን በደል። ስለዚህ የኔን፣ ያንተን፣ ያንቺን የሁላችንን በደል ተሸክሞ በቀራንዮ መስቀል ላይ ኢየሱስ ሞተ። ስለዚህ የሞተ ስላለ፣ ስለ እኔ ኃጢአት የተቀጣ ስላለ በፍጹም ምን ልንሆን አንችልም? እኛ ልንኮነን አንችልም። ጌታ የተባረከ ይሁን። ሮሜ ምዕራፍ 6 ተመልከቱት። እንደዚህ ይለናል ቅዱስ ቃሉ። ምን ይላል? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለንና የሞተስ ከኃጢአቱ ጸድቋል። ሕግ እኮ የሚሰራው በሕይወት ላለ ነው አይደል? የሞተስ በቃ ሞቷል። ስለዚህ እኛ በእምነት ከክርስቶስ ኢየሱስ ጋር አብረን ምን ሆነናል? ሞተናል። ስለዚህ የሞተ ከኃጢአቱ ምን ሆኗል? ጸድቋል። ፓራድ። ስለዚህ ልንኮነን አንችልም። ወደ ፍርድ ልንወጣ አንችልም። ሚኮነን የለም፣ አለቀ። እግዚአብሔር በችሎቱ የወሰነውን የእግዚአብሔርን ችሎት የሚቀለብስ አለ? በምድራዊ ፍርድ ቤት እኮ ሰበር ምናምን ልትል ትችላለህ። ሰበር ችሎት ላይ እኮ ነው የተወሰነው። ክብር ለጌታ ይሁን። በቃ የመጨረሻው አምላክ ዘንድ ውሳኔ ተሰጥቷል፣ ጸድቋል የሚል ማን ሊኮንን ይችላል? ለምን? ሞቷላ ስለ ኃጢአቴ። ኢየሱስ ስለ ኃጢአቴ ሞቷል። በቃ አለቀ። ጌታ የተባረከ ይሁን። እግዚአብሔር በክርስቶስ ኢየሱስ እኔን ስላዳነኝ ወይም አንተን አንቺን ስላዳነ አማኞችን እኛን ስላዳነን በይደር ያስቀመጠው ቅጣት የለውም። ቆይ እስቲ እያየው ደግሞ ምናምን አላለም። አፈሰሰው፣ ቁጣውን አፍስሶበታል ልጁ ላይ። ልጁ መስቀል ላይ ያለውን ታስታውሱ እንደሆን አባ ብትወድ ይህች ጽዋ ከኔ ትለፍ እያለ ነበር አይደል? እንደ ሐሙስ ማታ እያለ ነበር እኮ። ከአፍ እስከ ገደፉ ኃጢአት የሞላ ጽዋ እየታየው ይህ ጽዋ ይለፊል ነበር። ነገር ግን ያንተ ፈቃድ ይሁን፣ ስለዚህ ሰዓት መጥቻለሁ አለ። ያንን አይደል ወሰደው። እግዚአብሔር አኖረው የሁላችንን በደል በርሱ ላይ አኖረው እና ያለው ምንድን ነበር ታስታውሱ እንደሆነ? አምላኬ ለምን ተውከኝ? ቁጣውን አሳረፈበት። የአብ ቁጣ እሱ ላይ ሲያርፍ ምንድን ነው የሆነው? ፀሐይ ሲጨልም ትመለከታላችሁ። ስለዚህ እኔን ቆይ እስቲ ምናምን ብሎ አሳድሮ አስቀምጦ የሚቀጣው ቅጣት የለውም። ክብር ለጌታ ይሁን። ስለዚህ ደህንነት እርግጠኝነት አለው። ማንም ሊኮንነኝ አይችልም። ማንም ሊኮንናችሁ አይችልም። ማንም። ክብር ለጌታ ይሁን። ይሄ አሁን ኃጢአት ብሰራም ጭምር ኃጢአት የመስራት ፈቃድ የለንም። ላለመውደቅ ግን ዋስትና የለንም። ልንወድቅ እንችላለን። ብንወድቅስ አለ ያው እንመጣበታለን ወደኋላ ላይ። ወደ ጸጋው ዙፋን በእምነት መቅረብና በንጹህ ደሙ መታጠብ ነው እንጂ ፍርሃት ምናምን የለም። በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። ሚኮንን ቢኖር መኮነን የሚባል የለማ። በቃ
አንዴ ስምን በሕይወት መዝገብ መጽሐፍ ከጻፈ በኋላ በቃ ሴፍ ነው፣ ሁሉም ነገር ደህና ነው። ጌታ የተባረከ ይሁን። የሞተ አለ፣ በእርሱ አምኜ እኮነናለሁ፣ ይፈረድብኛል፣ ወደ ሲኦል እወድቃለሁ አይልም ክርስቲያን። ከዚህ ነፃ ነው። ለምን? ግንዱ ላይ ተጣብቋል። በክርስቶስ ኢየሱስ ነው፣ ኩነኔ የለበትም። ራሱ እንትን ነው። እኮነናለሁ ብሎ ማሰብ በክርስቶስ ኢየሱስ ከዳንኩኝ በኋላ ልጠፋ እችላለሁ ማለት የሞተው ሞት በቂ አይደለም ብሎ መናገር ነው። ሞቱ በቂ አይደለም እንደማለት በጣም በጣም ነውር ነው። የክርስቶስ ኢየሱስን ደም ማክፋፋት ነው። እሱ የእንስሳ መስዋዕት እኮ አይደለም፣ የራሱን ደም ነው ያቀረበው። ጴጥሮስ ያለውን ታስታውሳላችሁ? የተዋጃችሁት እኮ በጥጆችና ምናምን ደም አይደለም ይላል አይደል? እንደ ቁጥር 18 ላይ አንደኛ ጴጥሮስ ምዕራፍ 1 ከአባቶቻችሁ ከወረሳችሁት ከከንቱ ኖሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ እንደተዋጃችሁ ታውቃላችሁ። የእንስሳ ደም አይደለም እኮ ያቀረበው፣ የራሱን ደም ነው። ስለዚህ በቂ ነው፣ ለዘላለም ዋስትና ነው። ክብር ለጌታ ይሁን። ስለዚህ የሞተ ነው እሱ። የሞተ ግን ብቻ አይደለም፣ ከሙታን ምን ያለ ነው? የተነሳ ነው። ጌታ ይመስገን። ከሙታን የተነሳ ማለት ምን ማለት ነው? ከሞት መነሳት ማለት በመጽሐፍ ቅዱሳችን ውስጥ ኢየሱስ ያቀረበው መስዋዕት ተቀባይነት ማግኘቱንና በሞቱ ከኃጢአት እንደዳንን በመነሳቱ ደግሞ ጽድቅን ተቀብለናል ማለት ነው። ሮሜ ምዕራፍ 4 ምን ይላል? ሮሜ ምዕራፍ 4 ላስታውሳችሁ። ኢየሱስ ሲሞት ከኃጢአት ዕዳ ነፃ ወጥተናል፣ ተከፍሏል አይደል? ዕዳ ነበር፣ ተከፍሏል። እንደዚህ ይላል ቁጥር 24 እና 25 ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም ምን ያለውን የተነሳው። ስለዚህ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። ስለዚህ ኢየሱስ ከሙታን ተነሳ ብለን ስናምን ጸድቅ ያለው ለምን? ስለ ጽድቄን የተነሳው ብሎ ማለት ነው። ከሙታን መነሳቱ ምንን ያሳያል? አብ የቀረበለትን መስዋዕት መቀበሉን ነው የሚያሳየው። ተቀብሎታል። በምን? በብሉይ ኪዳን አንድ ታሪክ ላስታውሳችሁ። መስዋዕት አቅራቢው ካህን ወደ ቤተ መቅደስ ይገባል አይደል? መስዋዕት ይዞ ደም ይዞ ወደ ቅድስተ ቅዱሳኑ ወደ ውስጠኛው ክፍል ይገባል። የስርየት መክደኛው ላይ ባለው በዛ የስርየት እንትን ያስተሰርያል አይደል? በጣቱ እየጠቀሰ በታቦቱ ላይ ባለው በስርየት መክደኛ ላይ ይረጫል። ህዝቡ ሁሉ በውጭ ሆነው ይጠብቁታል። ማንን? ያ ወደ ውስጥ የገባውን ሊቀ ካህናት። ያ ወደ ውስጥ የገባው ሊቀ ካህናት በህይወት መኖሩን የሚያስታውቀው በላዩ ላይ ባደረገው ይሄ ሻኩራዎቹ፣ በቀሚሱ ጫፍ ላይ ባሉ ሻኩራዎቹ በህይወት አለው እያለ ይንቀሳቀሳል። ያ የሻኩራው እንቅስቃሴ ከቆመና ሰውየው ተቀስፎ ከሞተ ማንም ሰው ስለማያወጣው በገመድ ስበው ያወጡታል። ሰውየው እዛ ውስጥ ከተቀሰፈ እግዚአብሔርም ያቀረበውን መስዋዕት አልተቀበለውም ማለት ነው። ነገር ግን አስተስርዮ ደሙን አቅርቦ በሰላም ከቅድስተ ቅዱሳኑ ከወጣ ግን ምን ይሆናል? እግዚአብሔር መስዋዕትን ተቀብሎታል። ክብር ለጌታ ይሁን። እግዚአብሔር የቀረበውን መስዋዕትን መቀበሉን በምን አረጋገጠ? ኢየሱስ ከሙታን ተነሳ። ክብር ለጌታ ይሁን። ስለዚህ መጽደቃችን ላይ ምንም ጥያቄና ጥርጥር የለውም። አሁን ደግሞ ድጋሚ ሊሞት አይችልም። ተመልከቱ ምዕራፍ 6 የሚለንን ምዕራፍ 6 ቁጥር 9 ይኸውላችሁ። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን ይላል። ሊሞት አልተነሳም። በቃ አለ፣ ተነስቷል። እሱ ከሙታን በመነሳቱ ደግሞ እኛ ጸድቀናል። አንደኛ ጴጥሮስ ምዕራፍ 1 ላይ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ተወልዳችኋል ይላል አይደለም? አዎ፣ ክብር ለጌታ ይሁን። ስለዚህ አስተማማኝ ነው። ኢየሱስ ተነስቷል። ክብር ለጌታ ይሁን። ተነስቷል ብለህ እያመንክ እግዚአብሔር ሊገለኝ ይችላል፣ ወደ ሲኦል ላይ ያወርደኝ ይችላል፣ ስሜን ከሕይወት መዝገብ መጽሐፍ ሊደመስሰው ይችላል የሚባል ፍርሃት የለም። በዚህ ልትተማመኑ ትችላላችሁ። ክብር ለጌታ ይሁን። ይሄ ግን ብቻ አይደለም። አሁን በእግዚአብሔር ቀኝ ተቀምጧል።
ሮሜ ምዕራፍ 8 ምን ይለናል? እንደዚህ ይላል። ይኸውላችሁ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማለት የሞተው ይልቁንም ከሙታን የተነሳው ብሎ በእግዚአብሔር ቀኝ ያለው፣ በሌላ ትርጉም በእግዚአብሔር ቀኝ የተቀመጠው ይላል። አሁን ያለው በእግዚአብሔር ቀኝ ነው ያለው። ምን ማለት ነው ይሄ? ኢየሱስ በእግዚአብሔር ቀኝ ነው ማለት እግዚአብሔር ቀኝና ግራ አለው ማለት አይደለም እኮ አይደል እንዴ? እግዚአብሔር ቀኝቱ ነው ግራዊቱ ነው። እሱ በመላው ዓለም ያለ ነው አይደል እንዴ? ሰማይ ዙፋኑ፣ ምድር የእግሮቹ መረገጫ ናቸው። ቀኝ ግን ማለት ምን ማለት መሰላችሁ? ቀኝ ማለት ስልጣን፣ ቀኝ ማለት ኃይል፣ ቀኝ ማለት ገዥነት፣ ቀኝ ማለት ብርታት ነው። ስለዚህ የእግዚአብሔር ስልጣን ያለው የኃይል ያለው ገዥነት ያለው ማለት ነው ጌታ ኢየሱስ። ክብር ለጌታ ይሁን። አሁን ገዢው ራሱ ነው፣ ባለስልጣኑ እሱ ነው። ክብር ለጌታ ይሁን። ባለስልጣኑ እሱ ነው። ታስታውሱ እንደሆን ከኃይላት ከጌትነት ኤፌሶን ምዕራፍ 1 አይደል? ከኃይላት ከጌትነት ከስልጣን ሁሉ በላይ በዚህ ዓለም ብቻ ሳይሆን ወደፊት ከሚጠራው ስም ሁሉ በላይ አድርጎ በሰማያዊ ስፍራ በቀኙ አስቀመጠው ሲለን ከኃይላት ከጌትነት በቃ በዚህ ዓለም ካሉ የሚበልጥ ኃይል አለው ማለት ነው። የሚበልጥ ገዥነት አለው ጌታ ኢየሱስ። ክብር ለጌታ ይሁን። እኔ ግን የፊልጵስዩስ መጽሐፉን ላንብብ። ፊልጵስዩስ ምዕራፍ 2 ላይ ደስ ይለኛል ይህንን ክፍል ሳየው። ፊልጵስዩስ ምዕራፍ 2 ቁጥር 9 እንደዚህ ይላል፣ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ከፍ ከፍ ያለው ምንም ነገር በቃ ከቁጥጥሩ ስራ አድርጓል። ጌታ የተባረከ ይሁን። አሁን እሱ የነገስታት ንጉሥ የጌታዎች ምንድን ነው? ጌታ ነው። ከፍ ከፍ ያለ ነው። ከኃይላት ከጌትነት በላይ አሁን ለቤተ ክርስቲያን ራስ እንዲሆን የተሰጠው ኢየሱስ በቃ የመጨረሻው ሉዓላዊ ባለስልጣን ነው። እንደሱ ያለ ሌላ የለም። ሁሉ ከእግሩ በታች እየተሽመደመደ ይሰግድለታል። ክብር ለጌታ ይሁን። ስለዚህ ይሄ ጌታ ኃይለኛ ነው። በጣም በጣም ኃይለኛ ነው። ስለዚህ ስልጣን አለው። ስለዚህ ይሄ ጌታ ከሁሉ በላይ ምንድን ነው? ባለስልጣን ነው። ዕብራውያን ምዕራፍ 1 ቁጥር 3 የሚለውን ላስታውሳችሁ። ዕብራውያን ምዕራፍ 1 ቁጥር 3 ኃጢአታችንን በራሱ ካነጻ በኋላ ይልና በሰማያት በግርማው ቀኝ ተቀመጠ ይላል። የግርማ ቀኝ፣ የክብር ቀኝ፣ የኃይል ማለት ነው። ኃይል አለው ማለት ነው። ጌታችን ኃይለኛ ነው። ስለዚህ በእግዚአብሔር ቀኝ መቀመጥ ስልጣንን፣ ኃይልን፣ ገዥነትን፣ የበላይነትን ነው የሚያመለክተው። እሱ የበላይ ሆኖ አለ። ስለዚህ ማን ነው ሊቃወመን የሚችለው? ቆይ ማን ነው ሊከሰን የሚችለው? ቆይ ማን ነው አይሆንም የሚለን? አይ ጽድቅ አይገባቸውም የሚለን ማን ነው? ቢኖርስ ኃይለኛው እሱ አይደለም እንዴ? ጌታ የተባረከ ይሁን። ይሄ ነው እኮ እጆቻችንን ለምስጋና እንድናነሳ በፊቱ እንድንዘምር አንደበቶቻችንን የሚሞላው ልባችንን የሚሞላው እሱ ነው። ይሄ በእግዚአብሔር ቀኝ መቀመጥ ሌላ አይደለም፣ ሊቀ ክህነትንም ይመለከታል። ሊቀ ካህናት ነው ኢየሱስ፣ ሊቀ ካህናት ነው። ዕብራውያን ምዕራፍ 10 ላስታውሳችሁ፣ እንመጣበታለን በእርግጥ ምልጃው ላይ ግን ዕብራውያን ምዕራፍ 10 ላይ እንዲህ የሚል ጥቅስ አለ። ቁጥር 11 ላይ ሊቀ ካህናትም ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል አለ። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረጋጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና። አንድ ጊዜ፣ ክብር ለጌታ። አንድ ጊዜ የቀረበው የኢየሱስ ደም ለዘላለም የሚያምኑትን ፍጹማን አድርጓቸዋል። ፍጹማን፣ እግዚአብሔር ይባረክ። ፍጹማን አድርጓቸዋል። ስለዚህ ሊቀ ካህናት ነው ጌታ ኢየሱስ። እርሱ በእግዚአብሔር ቀኝ ስለተቀመጠ ደህንነት ተጠናቋል፣ አለቀ። እሱ በእግዚአብሔር ቀኝ በመቀመጡ ያመኑትንም በሱ ዘንድ አስቀምጧቸዋል። ኤፌሶን ምዕራፍ 2 ቁጥር 7 ምን ይላል የእግዚአብሔር ቃል? ኤፌሶን ምዕራፍ 2 ቁጥር 7 በጸጋ የዳንበትን እውነት ባስረዳበት ክፍል እንደዚህ ይላል፣ በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን።
ጥሩ ከሙታን ምን ሆነናል? እኛም ተነስተናል። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ስለዚህ እኛ ራሳችን አማኞች በእምነት ፖዚሽናሊ የት ነን ያለ ነው? በሰማያት ተቀምጠናል። ቆላስያስ ምዕራፍ 3 ቁጥር 1 ላይ የሚለን ምንድን ነው ጳውሎስ? ቆላስያስ ምዕራፍ 3 ላይ ምን ይላል? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን እሹ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ነው የሚለን። አሁን ያለነው የት ነው? በእግዚአብሔር ከክርስቶስ ጋር ተሰውረናል። የኛ ራሱ ፖዚሽን እዚህ አይደለም። አማኝ ልጠፋ እችላለሁ፣ ኧረ እኔ እንጃ እንደው በመስኮት አው ሳይወረውረኝ አይቀርም፣ እንደው ሳይደልዘኝ አይቀርም። ኖ ወንድሜ እንደሱ አትበል። ለምን እንደሱ ትላለህ? በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አስቀድሞ ያወቃቸውን ምን አድርጓል? አጽድቋቸዋል። ያጸደቃቸውን አክብሯቸዋል። የጠራቸውን አጸደቀ። ያጸደቃቸውን ምን አድርጓቸዋል? አክብሯቸዋል። አክብሮ ማዋረድ ሰጥቶ መቀማት ባህሪው አይደለም እግዚአብሔር። ስለዚህ ኢየሱስ በእግዚአብሔር ቀኝ ተቀምጧል። አሁን ሊቀ ካህናት ነው እሱ። በጣም ጥሩ። ስለዚህ ኮንኖ ፈርዶ ከዚያ ለማውረድ ማንም አይችልም ነው የሚለን። አራተኛው የሚማልደው ክርስቶስ ኢየሱስ አለ። የት? በሰማይ የሚማልደው። በምንም ተአምር አማኝ እኔ ኃጢአት ልሰራ አልችልም ብሎ መናገር አይችልም። ምክንያቱም ኃጢአት የለብንም ብንል ራሳችንን እናስታለን። እውነት በእኛ ውስጥ የለም። አለብን፣ እንስታለን፣ እንበድላለን። አዎ መደነቃቀፍ ይኖራል። አዎ የታጠበ እግሩን ከመታጠብ በቀር ሌላ ያስፈልገውም ብሏል አይደል ኢየሱስ። ታጥበናል፣ ግን እግራችን ሊቆሽሽ ይችላል በምልልሳችን። ዓይን ከሚያየው የተነሳ ሊበድል፣ ጆሮ ከሚሰማው የተነሳ ሊበድል ይችላል። በተለያየ ሁኔታ ልንወድቅ እንችላለን። ልንዝል፣ ልንደክም እንችላለን። ይሄኔ ምንም ተስፋ የሚያስቆርጥ ነገር የለም። ምን አለ? የሚማልድ አለ በሰማይ። ክብር ለጌታ ይሁን። ይማልዳል። የኛ ሊቀ ካህናት እኛን ወክሎ በሰማይ መቅደስ አለ። ጌታ ይባረክ። አሁን ላለው ህይወታችን ለጸደቅ ነው፣ ለዳን ነው፣ ለእውነተኛዎቹ ክርስቲያኖች ኢየሱስ አማላጅ ነው። የሚማልድ የሚለውን ቃል ብትመለከቱት ብዙ ጊዜ ሰምታችሁት ይሆናል። ኤንቱንካኖ የሚባል የግሪክ ቃል ነው የሚጠቀመው። ይሄ ግሱ ነው። ሁፔር ኤንቱካኖም የሚባል ጥቅስ እንትን አለ። ይሄ መማለድ ማለት ሌላውን ወክሎ በሌላው ፈንታ ሆኖ መቅረብ፣ መካከለኛ መሆን ማለት ነው። ስለ እኛ በእግዚአብሔር ፊት የሚታይ አማላጅ ነው ኢየሱስ። ይማልዳል። በ1879 ትርጉም በሀገራችን በታተመው ማለት ነው ያስምረናል የሚል ቃል ነው የተጠቀመው። በዚህኛው በ2000 ትርጉም ላይ ደግሞ እዚህ ስለኛ የሚፈርደው ብሎ ህዳጉ ላይ ደግሞ ምን ይላል? የሚማልደው ይላል ግሪኩ ይላል። መጽሐፍ ቅዱሳችን እኮ የተተረጎመው ከምንድን ነው? ከግሪክ ነው። ከግሪክ ተተርጉሞ በራስ ትርጉም መስራት በጣም የተከለከለ ነው። ለነገሩ ይህንን ክፍል ይፈርዳል ብለን ብንለው ችግሩ ምን እንደሆነ ልንገራችሁ። ይፈርዳል ብለን ብንለው ችግሩ ኢየሱስ በዚህ ምድር ላይ ወይም ወደኛ ሲመጣ ለመፍረድ ሳይሆን ለማዳን ነው የመጣው አይደል? የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲወዷል ካለ በኋላ ዓለም በእርሱ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። የመጣው በመጀመሪያው መምጣት ለመፍረድ አይደለም፣ ለማዳን። አሁንም በሰማያት በእግዚአብሔር ቀኝ ያለው ለመፍረድ አይደለም። አሁን በእግዚአብሔር ቀኝ የተቀመጠው ሊፈርድ አይደለም፣ ሊያድን ነው። ስለዚህ መጽሐፍ ቅዱሳችንን በጣም ችግር ውስጥ ይከትብናል። ክፍሉም የሚያወራው ስለዛ አይደለም፣ ዋስትና እየሰጠ ነው። ከቁጥር 1 ጀምሮ የሚፈርድ የሚል ሐሳብ የለውም።
የሚፈርዳ የሚል ሐሳብ ሳይሆን ያለው ምን የሚል ነው ያለው? የሚያድን የደህንነት ዋስትና አለ የሚል ነው ይሄ ክፍል እየተነገረ ያለው እንጂ ከመፍረድ ጋር ምንም የሚያያዝ ሐሳብ የለው። ስለዚህ የሚማልድ ነው የሚለው ኦፍ ኮርስ እንደዛም ነው የእግዚአብሔር ቃል። እንደ ጠበቃነቱ ጠበቃ ነው። ለምሳሌ የሚኮንነው መጥቶ ሲኮንን እዛ እንትን ላይ እንዳየነው ማለት ነው። እዛ ዘካርያስ መጽሐፍ ላይ ካህኑ ኢያሱን እድፋም ልብስ መልበሱን ሲናገር ምንድን ነው ያለው? እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ ይገስጽህ ተብሎ እንደተሰናበተው ክሷችን ላይ ክስ አጥፍታለች ከሊት አጥፍቷል ሲባል እኔ እኮ ስለዚህ ሞቻለሁ ብሎ ነው የሚናገረው። ዕብራውያን ምዕራፍ 4 ምን ይለናል? ቁጥር 14 እንግዲህ በሰማያት ያለ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ስለዚህ ምን ይሁን እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እናርግ? እንቅረብ። ምን ሊያደርግ ይችላል? አለ ሊቀ ካህናት። ዕብራውያን ምዕራፍ 7ን ላስታውሳችሁና እንትን ልበል። ዕብራውያን ምዕራፍ 7 ቁጥር 23 እንደዚህ ይላል፣ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ማን ነው? እርሱ ኢየሱስ ክርስቶስ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክብር ለጌታ ይሁን። ቁጥር 25 ስለ እነርሱም ለማልድ ዘወትር በሕይወት ይኖራልና። ክብር ለጌታ ይሁን። ይሄኔ ነው ሃሌሉያ፣ ይሄኔ ነው ምስጋና። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። እነዛማ ሞት ከልክሏቸዋል። ጥጃ እየያዙ የሚቀርቡትማ እነሱ ራሱ ሞቱ እኮ። ይሄኛውስ ስለተነሳ በእግዚአብሔር ቀኝ ስለተቀመጠ ዘወትር ንቁ ነው፣ ሊያማልድ ይችላል። ዘወትር ነው የሚለው፣ በሕይወት ይኖራል። ስለነዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ እንጂ የሆነ ነካ ነገር አይደለም። ነካ ማዳን አይደለም። ፈጽሞ ሊያድን ይችላል። ክብር ለጌታ ይሁን። ይሄ በጣም ስለዚህ ይሄ የማስታረቅ የማማለድ አገልግሎት አለን። ስለዚህ ማን ሊከሰን ይችላል ነው የሚለን። አሁን በክርስቶስ ኢየሱስ አሁን በሰማያት ኢየሱስ ስላለልን ከሳሽ ቢመጣ ምንም አይደል። ይሄ በኃጢአት እንኳ ብንወድቅ አማላጅ አለን፣ ጠበቃ አለን። አማኝ ይሄ ትምህርት ሰዎች ኃጢአት እንዲሰሩ አያበረታታም እንዴ ብሎ ቢል ሲጀመር አማኝ ኃጢአት የመስራት ፈቃድም ላይሰንስም የለውም። ስንቴ እንናገር? የለውም። አማኝ ሆኖ እንደፈለግኩ ኃጢአት እሰራለሁ የሚል ከሆነ ቼክ ማድረግ ያለበት አማኝ ነኝ ወይ ብሎ ነው። ኃጢአት ቢሰራ እኮ ከቅጣት አያመልጥም፣ ይቀጣዋል አባቱ እግዚአብሔር። ዕብራውያን ምዕራፍ 12 ይቀጣል። ኃጢአት የሚሰራ ሰው ይቀጣል። ምክንያቱም አባቱ የማይቀጣው ልጅ ዲቃላ ነው። ቢሰራ ይቀጣታል፣ አያመልጥም። እግዚአብሔር ኃጢአትን በቸልታ አያልፈውም፣ ይቀጣዋል። ምናልባት በሞትም ጭምር ሊወስደው ይችላል። እዛ አንደኛ ቆሮንቶስ ምዕራፍ 11 ላይ ተመልከቱ። የጌታን ራት ያቃለሉ አማኞች ናቸው በሞት ተጠርገው የተወሰዱት። ቅጣትም አለ እንዴ። መንፈስ ቅዱስን አታለላችሁ የተባሉትን ሐናንያና ሰጲራ በሞት ተወስደዋል። ቅጣት አለ። እስከ ሞት እስከ ሕመም ሊያደርስ የሚችል ቅጣት አለ። ሞትም ቢሆን በአማኝ ሕይወት ውስጥ እንደ ጥቅም ነው እኮ የሚታየው። ለምን? እዚህ ምድር ላይ ሆነን የበለጠ እንዳንስት ወደ ራሱ ይሰበስባል፣ ይወስዳል። ቅጣት አለ። ያለ ቅጣት የሚተው የሚባል ነገር የለም። ይሄ ግን ከዘላለም ሕይወት እጎላለሁ፣ ከሕይወት መዝገብ መጽሐፍ እሰረዛለሁ፣ ወይኔ ጉዴ ወደ ሲኦል እወርዳለሁ የሚያስብል ግን አይደለም። እንደዛ የሚባል የለም። አንድ ጊዜ ከጸደቅን ሲኦልን አናይም እንዴ? ምን ይላል እግዚአብሔር ቃል? ዮሐንስ ወንጌል ምዕራፍ 5 ላይ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም።
አይመጣም ወደ ፍርድ። በየት በኩል? ፍርዱማ ተጠናቋል እኮ። የኃጢአቴን በተመለከተ መስቀል ላይ ተወራርዷል። ይሄ ማለት ኃጢአት ልሰራ እችላለሁ ማለት አይደለም። ሲጀመር በእኛ ህይወት ውስጥ ያለው ዳግመኛ የተወለድንበት ዘር ኃጢአት ሊስማማው አይችልም። ምክንያቱም ዘሩ በእርሱ ይኖራልና ኃጢአት አያደርግም የሚል ቃል አለ። ግን አንደነቃቀፍም ማለት አይደለም፣ አንስትም ማለት አይደለም። ብንስት እስከ ሲኦል ውስጥ እንገባለን። ወይኔ ጉዴ የሚያስበል አይደለም። ይሄ ኮንፊደንስ ይኖረን ቅዱሳን። ይሄ ከኛ ከኪሳችን መዘን የምንሰጣችሁ አይደለም። ይሄው በከበረው የእግዚአብሔር መንፈስ የተጻፈው የእግዚአብሔር ቃል በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም። ማን ስላለ? የሚኮንን ማን ነው? ይኑራ። ግን ሊፈርድም ይችላል? የለም፣ ማንም ሊፈርድብን አይችልም። ከሳሽ አለ፣ ሊከሰን ይችላል። የሚኮንን ግን የለም። በቃ ኮናኝ የለም። እግዚአብሔር ያጸደቀውን ማን ነው ሐሳቡን አስለውጦ ወደ ሲኦል የሚከተው ነው የሚለን ክፍሉ። በዚህ ቃል ልባችን እንዲደገፍ ጌታ ይርዳል። ስለዚህ ጌታ የተባረከ ይሁን። የተወደዳችሁ ወንድሞችና እህቶቼ፣ ስለዚህ ኢየሱስ ክርስቶስ ይማልዳል አለ ማለት ነው በሰማይ። ይሄ ለክርክር እንድንጠቀምበት አይደለም። በእውነት ለምስጋና፣ ለአምልኮት፣ በቃ ለመንበርከክ አቅም ይሆነናል። አዎ አባት አለኝ እንድንል፣ ጌታ አለኝ እንድንል፣ ይሄ እምነት በእኛ ውስጥ ይጨምራል። በጣም ለምስጋና እንደገና የምንቀጣጠልበትን እድል ይሰጣል። የተወደዳችሁ ቅዱሳን፣ እንግዲህ ይሄን ክፍል እንደዚህ እንረዳዋለን። በሚቀጥሉት ክፍሎች ሌሎችን እንካፈላለን። የጌታ ጸጋና ሰላም ከእናንተ ጋር ይሁን። የተወደደ አገልግሎትን ጌታ ስለሰጠን ጌታን እጅግ አድርገን እናመሰግናለን። ጸጋ ይብዛላችሁ።